አሁን ላይ ያለነው ወር ምንድነው? ሰኔ አይደለ? ምንና ምን የገጠመበት ነው። እርግጠኛ ነኝ እንደው በወቅቱ በጣም ብዙ ሰው የቀን አምልኮ ስላለው በዚህ ጉዳይ ላይ ምናልባት ትምህርት ተሰጥቶ ሊሆን ይችላል። ከቀን ወንዶች እስኪ ንገሩኝ፣ የምትጠሉትና የምትወዱት ቀን አለ የለም? እስኪ ንገሩኝ። ሳትዋሹ መቼስ በእግዚአብሔር ቤት ነው ያለነው። የምትወዱት ቀን አለ የለም? ወይ አለ ወይ የለም በሉኝ እስኪ አንድ ላይ። ወንዶች የሚደብራችሁ ቀን የትኛው ነው? ሰኞ ነው አይደለ? ሰኞን ግን የማይወዱት እሁድ የጠጡ ሰዎች ናቸው ይባላል። በጣም ይቅርታ። ሲመሽባቸው ጠራባቸው ለምኖ መብላት አልቻሉም። የቆሎ ተማሪ ለምኖ ነው የሚበላው። ሲመሽ ደግሞ የቆሎ ተማሪ ልመና አልተለመደም፣ በቀን ነው የሚሄደው እና ሲመሽ እንደምንም ዝም ብለው ወደ ሰፈር ጠጋ ብለው አሳድሩን ለማለት እየሞከሩ ሳለ ድንገት አንድ ጓደኛቸው መንገድ ላይ ደከመ፣ ተዝለፍልፎ ወደቀባቸው። ኧረ እባክህን ደርሰናል ሰፈር፣ እንደምንም በርታና እንሂድ ብዬ ለመንኩት አሉ። ቁራሽ እንጀራ ለምነህ አምጥተህ ካላበላኸኝ እኔ ከዚህ አልነሳም አለ። ማታ እኮ ነው እና መንገድ ላይ ነው፣ በቅርብ ርቀት ነው ሰፈር ያለው። ኧረ እባክህን ይሄ ጫካ ነው፣ ጅብም አለ፣ እንደምንም እናዝግመን እንድረስና ምግብ እናገኛለን፣ ልንደርስ ነው፣ አይዞህ እንደምንም ጥርስህን ከስና እንሂድ። እምቢ አለ፣ ወደቀ ጓደኛ። በቃ ሄጄ ጥቂት እንጀራ ለምኛ እመጣለሁ፣ እንግዲህ ራስህን ካሁን እየጠበክ ቆየኝ ብለውት ትንሽ ሄዱና ሀሳብ መጣላቸው። ወደ ዋሻው ገብቼ ለምን አላስደነግጠውም ዝም ብዬ ባሉና ከሱ በቅርብ ርቀት ወደ ዋሻው ገባ ብለው የጅብ ድምፅ አሰሙት። እንኳን የተራበ የጠገበ እንደዚህ አይሮጥም አሉ ሲጽፉ እሳቸው። በሮ አገር እያዝልኝ በዛብህ ወንድሜ፣ በዛብህ ነው የሚባለው ስማቸው። አረ ድረስልኝ እያለ ይጮህ ጀመር። ልደርስበት አልቻልኩም አሉ እሳቸው ራሳቸው። እና ምንድነው የሆንከው? በኋላ ተመልሼ መጥቼ ምንድነው የሆንከው? እኔ እኮ ገና አልደረስኩም ሰፈር። ጅብ ሊበላኝ ለትንሽ ተረፍኩልህ አላቸው። እርግጠኛ ነህ ግን አንተ እንዲህ አይኑን ብታየው እሳት ይመስላል፣ ጥርሱንማ ብታየው እንዲህ አፉን ከፍቶ ነው የመጣብኝ ሊውጠኛው። ይሄ ሰው የጅብ ድምፅ ሰምቷል፣ የጅብ መልክ ግን አይቷል። የሰማውን ግን አየው። የሰማችሁት ክፉ ወሬ ይታያችኋል። የነበረውን ቃል ኪዳን ሰጥቶ በእሷ አማካኝነት እንድንማር በእሷ እናትነት አማላጅነትን አግኝተን በእግዚአብሔር ፊት ሞገስ እንድናገኝ መቅሰፍት እንዲጠፋልን ምሕረትን ከእግዚአብሔር እንድናገኝ የድህነት ምክንያት አድርጎ የእርቅ ምክንያት አድርጎ የይቅርታ ምክንያት አድርጎ ኪዳነ ምሕረትን የሰጠን እግዚአብሔር ክብር ምስጋና ለስሙ ይሆንልን። በመጨረሻም እንግዲህ ስለ ባሪያዬ ስለ ዳዊት ይህችን ከተማ ሀገር አድናት ዘንድ ጋርዳት አለዋል። በአንድ ዳዊት ምክንያት ከተማ ከሞት ድኗል። በእመቤታችን ምክንያትስ ሀገር ከጥፋት ትድናለች አትድንም? እስኪ መስክሩ። አቤት! ዳዊት ሞቶ ካዳነ፣ ዳዊት ሞቶ ካማለደ ካስታረቀ ክርስቲያኖች እንደ ሀገር የሚመጣብንን ክፉ ዳፋ፣ እንደ ማህበረሰብ የሚመጣብንን ክፉ ነገር፣ እንደ ግለሰብ የሚመጣብንን የትኛውም መከራና ጭንቀት ኪዳነ ምሕረት በምልጃዋ በእናትነቷ በቃል ኪዳኗ የማራቅ ስልጣን አላት የላትም? እንኳን ኪዳነ ምሕረት ድንግል ማርያም ይቅርና ይሄው ዳዊት እንኳን ኃጢአት እየሰራ እየወደቀ እየተነሳ በእግዚአብሔር ፊት ሞገስ አግኝቶ አንድ ሀገር አማልዷል። ክብር ምስጋና ለኪዳነ ምሕረት ለድንግል ማርያም ይሁንልን። ክርስቲያኖች ብዙ ጊዜ በተለያየ ምክንያት በተለይ ይሄ ክፉ ልማድ አለና አሁን ይሄ ሕዝቅያስ ብዙ አሳሳች ሰዎች ነበሩት በዘመኑ እና ብቸኛው እኮ ኃያል ንጉሥ አንተ ነህ እያሉ የሚያሸረግዱለት ነበሩ እና ኃይለኛ ነህ ስላሉት እውነት ኃይለኛ የሆንኩ መስሎት እግዚአብሔር አያስፈልገኝም አይነት ጫወታ ጀምሮ ነበር። በዚህ ወቅት እንደማጠቃለያ ልነግራቸው የፈለኩት ወራ ምንድነው? አሁን ላይ ያለነው ወር ምንድነው? ሰኔ አይደለ? ምንና ምን የገጠመበት ነው? እርግጠኛ ነኝ እንደው በወቅቱ በጣም ብዙ ሰው የቀን አምልኮ ስላለው በዚህ ጉዳይ ላይ ምናልባት ትምህርት ተሰጥቶ ሊሆን ይችላል። ከቀን ወንዶች እስኪ ንገሩኝ፣ የምትጠሉትና የምትወዱት ቀን አለ የለም? እስኪ ንገሩኝ። ሳትዋሹ መቼስ በእግዚአብሔር ቤት ነው ያለነው። የምትወዱት ቀን አለ የለም? ወይ አለ ወይ የለም በሉኝ እስኪ አንድ ላይ። የምትወዱት ወይም የምትጠሉት ቀን አለ የለም? እሺ ፈርታችሁ ነው? ሁለቱም እኮ አለመሆን አይችልም። ወይ አለ ወይ የለም? የምትወዱት ቀን አለ የለም? እሺ አቤት። የምትጠሉት ቀንስ አለ የለም? እሺ የሚደብራችሁ ቀን የለም? ማን ነው የሚደብራችሁ ቀን?
ወንዶች የሚደብራችሁ ቀን የትኛው ነው? ሰኞ ነው አይደል? ሰኞን ግን የማይወዱት እሁድ የጠጡ ሰዎች ናቸው ይባላል። በጣም ይቅርታ፣ በጣም ይቅርታ። እኔ እንዴት እንደሆነ አላውቅም። እና እዛ ባለሁበት አጥቢያ አንድ ሰው ምን ብሎ ጠይቆኝ ነበረ። ብዙ ቀን ማለትም ከማክሰኞ በኋላ እግዚአብሔርን መልካም እንደሆነ አየ ይላል። ማክሰኞ ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው። ከማክሰኞ ጀምሮ ያለው እግዚአብሔር መልካም እንደሆነ አየ፣ ረቡዕ መልካም እንደሆነ አየ፣ ሐሙስ፣ ዓርብ መልካም እንደሆነ አየ ይላል። ለምንድን ነው ሰኞ መልካም እንደሆነ አየ የማይል? ሰኞ መልካም ቀን አይደለም እንዴ ብሎ ጠየቀኝ። ምንም ሌላ ብዙ ሀሳብ እንዳታስቡ። ሰኞ አዲስ ፍጥረት ስለሌለ ነው። ሰኞ ምን የለም አልኳችሁ? ውሃ ነው የተከፋፈለው። ውሃ ነው የተከፈለው። ውሃ ነው ምን ያለው አልኳችሁ? የተፈጠረ ደግሞ እሁድ ነው። ውሃ የተፈጠረ መቼ ነው አልኳችሁ? በሰማይ በምድር የተጠቀለለው ደግሞ በውቅያኖስ በከርሰ ምድር የተበታተነው መቼ ነው አልኳችሁ? ስለዚህ አዲስ ስራ ስላልሰራ አዲስ ነገር ስለሌለ እግዚአብሔር መልካም ነው አላለም። በቃ ምንም ሌላ ለጊዜው ይሄን ይዛችሁ ቆዩ። ከሌላው የተለየ ነው የሰኞ ነገር እንጂ እንዲህ ራሱ እግዚአብሔር ክፉ ነው ብሎ ሊረግመው የሚችልማ ቀን የለም። ስለዚህ አዲስ ፍጥረት ስለሌለ እንጂ ሰኞ የተለየ እርግማን ኖሮበት አይደለም። መልሱ ገብቷችኋል? ምን ስለሆነ ነው ያልኳችሁ መልካም ነው ያልተባለ? ምን ስለሌለ? ምን ብቻ ነው የተደረገው ሰኞ? አቤት ውሃ ነው። ከዚህ እስከ ሰማይ ድረስ ውሃ ሞልቶ ይዞ ነበር እግዚአብሔር። 3 ቦታ ከፈለው ውሃው። ስንት ቦታ አልኳችሁ? ስለዚህ ይሄንን መክፈል መልካም ነው አለ። መከፋፈል መልካም አይደለም። በእርግጥም ውሃውን አይደለም ሰውን ብላችሁ ሰዱት እናንተ ደግሞ መልካም አይደለም መሰለኝ። ስለዚህ መብሏል። ማንኛውም ሰኞ መልካም አይደለም። መልካም ሳይሆን ቀርቶ አይደለም መልካም ነው ያልተባለ አዲስ ፍጥረት ስለሌለ ነው። ይሄንን ከያዝን እንዲሁ ለጥያቄ ማለት ዋና ርዕሳችን ስላልሆነ ነው። ለምን ይሄንን እንደምነግራችሁ መጨረሻ ላይ እመጣበታለሁ ሲጠቃለል። አሁን ባለፈው ሰኔና ሰኞ ብዙ ሰዎች ቀን አምልኮ ያው እንዳላችሁት ሰኔና ሰኞ ሲገጥም ምን ይሆናል የሚባለው ምን አላችሁ? አሁን እንደማያውቅ ነው አብዛኛው ሰው የሚሆነው። ክፉ ነገር ይገጥመናል አይደል? እና ምንም መሽኮርመም አያስፈልገውም እኮ አሁን ክፉ ነገር ይመጣል የሚባለው ብዙ ሰው። የሚገርማችሁ እኔ ከተማውን አላውቅም፣ ግንቦት ወር ላይ እንደውም ሰርግ ሁሉ የለም። በጣም ይደንቀኝ። ምን የለም ከተማ ቀርቷል አለ አሁን ማለት ሰርግ አለ የለም? አሁን በግንቦት ወር አለ፣ ሰኔ ወርም አለ። አዎ ጾም ነው ለካ። ግንቦት ላይ ግን አልቀረም አይደል? የሚገርማችሁ በጣም ብዙ የገጠር አካባቢዎች ግንቦት ላይ አይጋቡም። እና ኢዮብ ረግሞታል የሚሉ ኢዮብ ተወልዶበት ኢዮብ ግንቦት ላይ አልተወለደም ሲጀመር ያረፈበት ቀን ነው። እና ኢዮብ አልረገመውም ግንቦትን። ከዚያ ባሻገር ግን የሚገርማችሁ ግንቦትን ሰዎች ለምን ይጠሉታል መሰላችሁ? እና ሰኔን አንድ ላይ የሚጠሉት በኖህ ዘመን በዚህ በዘፍጥረት ምዕራፍ 6-7 ላይ ባለው ኃጢአትና በደል ምክንያት ከሰማይ ዶፍ የሰማይ መስኮቶች ተቀደው በምድር ያለው ውሃ ገንፍሎ ፍጥረት ሁሉ የጠፋው በወርሃ ግንቦት ነው። በምን ወር ነው አልኳችሁ? እና ደግሞ በሀገራችን የሚገርማችሁ በጣም እኮ የሚገርም ነው። ብዙ የጥፋት ታሪኮች አጋጣሚ ሆነው ያሉት በግንቦት ወር ላይ በጣም ብዙ ጥፋቶች አሉት። አጋጣሚ ሆኖ እኛ ሀገር ማለት ነው ሲያመሳስለው ሰይጣን ማለት ነው እየሳበ ነገሩ። ለምሳሌ የደብረ ሊባኖስ አባቶች መነኮሳት በጣም የሚታወቁት ከ400 ምናምን አካባቢ ካህናት ሊቃውንት መነኮሳት ታርደዋል። ግንቦት 12 ማለት ነው 1929 እንደዚህ አካባቢ ማለት ነው ታርደዋል በጣሊያኖቹ በፋሽስቶቹ ማለት ነው። ከዚያ በፊትም
በጣም ብዙ ክፉ ታሪኮች አሉ። እንዲያው ለኛ ቀረብ ያለውን ነገር ብናስበው ብዙ መፈንቅለ መንግስቶች ማለት ብዙ ላይሆን ይችላል፣ የተወሰኑ መፈንቅለ መንግስቶች ግንቦት አካባቢ ናቸው። ከዛ ደግሞ አቶ መለስም ጓድ መንግስቱም የተወለዱት በዚህ ወር ነው አሉ። በጣም የሚገርም ነው። ቀና እንዲያደረጋቸው ፖለቲካ ላይ ያያቸው። ከዚያ ደግሞ ሌላ በጣም መጥፎ የሚባሉ አንድ ጀነራል የጻፉት መጽሐፍ አያበቅለው የለ ሰኔና ግንቦት የግንቦቱ ባሳ አረም በስቶበት ምንድነው አያበቅለው የለ ሰኔና ግንቦት ምናምን እንደዚህ የሚሉት የሆነ ግጥም አላቸውና የግንቦቱ ባሳ አረም በስቶ ግንቦት ላይ ብቻ የተለየ ነገር አለ እና ይመስለኛል ይሄ ወደ ክረምቱ እየተጠጋን ስለሆነ ዝንቦች ይበዛሉ፣ በሽታም አይጠፋ። ይሄንን ታሳቢ ያደረገ አንዳንድ እንደወረርሽኝ ሲመጣም ሰው ከአምልኮ ጋር ያገናኘዋል። አንድ ሁለተኛ እንዳልኳችሁ ትንሽ ደግሞ ምክንያታዊ እንሁን ሲሉ የኛ አካባቢ ሰዎች እንዴ ከኖህ ዘመን ጀምሮ እኮ ግንቦትና ሰኔ የጥፋት ጊዜ ነው ብለው ከዛ ሰብሰብ እያደረኩላችሁ ልምጣ ብዙ እንዳንንዛዛ። ታስታውሳላችሁ 2012 ሰኔ ስንት ቀን መቼ ቀን ነበር የገባ? አታስታውሱትማ? አይ ረስታችሁታል። ሰኞ ቀን ነበር 2012 የምታስታውሱ? ምን እንደ ሀገር ምን ነበርብን የመጣው? እና አንዳንድ ሰዎች በቃ እንደ ሰኔና ሰኞ ሲባል እኮ ምንም በቃ መጥፎ ነገር የለም ብለው ይኸውላችሁ እኔ ዘልዬ መጥቼ ነው እንዳላስመሻችሁ ብዬ እንጂ ሰኔና ሰኞን እየፈለጉ ሰዎች የሆነ ነገር ክፉ ነገር እየፈለጉ ሰኔና ሰኞን እንድንፈራ ወሩን ራሱ እንድንፈራው እንድንሸማቀቅበት አድርገውናል። እኔ የተወሰነውን ላስታውሳችሁ ብዬ ነው። 2012 ኮሮና አስታውሳችሁ እያሉ ለማስደንገጥ ሰበብ የፈጠሩ ሰዎች ነበሩ እና ያኔ ኮሮናን ካየን በኋላ አሁን ከ11 ዓመት ነው ስንት ዓመት ነው? ይቅርታ 6 ዓመት ነው አይደል? አሁን ከ11 ዓመት በኋላ ደግሞ አሁን ሰኔና ሰኞ ሆነ። እንግዲህ አንዳንዶቹ ከሆነ ጋር አገናኙት። እንግዲህ ይመቻችሁ፣ ምንም አይደለም። እኔ አሁን ላይ ምንም አይደለም፣ ግን ቀጣዩን ደግሞ 11 ዓመት ጨምሩበት። ስንት ነው የሚሆነው? 2000 ስንት ነው? 18 ሲደመር 11 ስንት ነው? አቤት 2029 ላይ ደግሞ ሰኔና ሰኞ ይገናኛሉ። ያኔ ምን እንደሚፈጠር መዝግባችሁ ትይዙታላችሁ። ከደረስን ማለት ነው። እግዚአብሔር ቢፈቅድ ብንደርስ እናየዋለን። ግን ሰኔና ሰኞ ያኔ ደግሞ ይገጥማሉ። የሚገርማችሁ እንዲህ አይነት በሐሳባችን ላይ የሚቆምሩ በቀን በወር በዓመት ሟርት የሚናገሩ ሰዎች ሕዝቅያሶች ናቸው። ሕዝቅያስ ቀናትን፣ ወሮችን፣ ሰዓታትን የሚያመልክበት አጋጣሚ ነበረውና እግዚአብሔር እንደውም በዚህ የጥላ ሰፈረ የሚል ታሪክ አለ። አሁን ወደዛ አልሄድም እና ይሄ ቀን እየሰፈረ እግዚአብሔር ያዳነው ቀን ሰፋሪው እኔ እንጂ አንተ የምታስበው ነገር አይደለም ብሎ የቀን አምልኮ በንጉሱ ዘንድ እንዳይኖርበት ነው የሚል ትምህርት አለ በአንዳንድ ቤተክርስቲያን አባቶች። ምን ማለት ነው? ይሄ ሕዝቅያስ ከሰዓት ከቀናት ከወራት ጋር የቀረን ጥፍጣፊ ከነዚያ ከሰሜኖቹ እስራኤል የሚመጣ አንዳንድ የቀን አምልኮ ከነበረበት የቀን አምልኮ አንተን አያድንህም፣ ይሄ ቀን ጎደሎ ነው፣ ይሄ ቀን ሙሉ ነው እያልክ መኖርህም አያድንህም። ቀናቱን ሁሉ የፈጠረ ማን ስላለ ማለት ነው? አቤት እግዚአብሔር ነው። ስለዚህ በእግዚአብሔር ታመን፣ እግዚአብሔር ያድንሃል፣ እግዚአብሔር ሀገርህን የሚታደግልሃል አለ እና ክርስቲያኖች እንዲያው ስነ ልቡና ምን ያህል ተጽዕኖ እንዳለው በምትፈሩት ነገር ገጠመኞችን በመገጣጠም ምን ያህል እውነት የሚመስል ነገር እንደምናይ ትንሽ ሁለት ታሪኮች ልንገራችሁና ትምህርቱን ልቋጭ። የሰማችሁኝ ነው? ግን ተመልከቱ ክርስቲያኖች፣ አንድ ምናልባት ብናገረው እኔ አላውቃቸው መጽሐፋቸውን አንብቤ ነው። አንድ ካህን አሉ፣ እዚህ የመሀል ሀገር ካህን ናቸው። መጽሐፉን በነገራችሁ ችግር የለውም፣ ማስታወቂያ ነገር ተብዬ አይደለም። የእድሜ ማምሻ ወግ የሚል ካህን
ጽፈዋል ግለ ህይወታቸው ማለት ነው። እና ካህን ናቸው። ወደሆነ ሀገር ሊሄዱ ቅኔ ለመማር ሲሄዱ መሸባቸው። ምን አለባቸው አልኳችሁ? ሲመሽባቸው ራባቸው፣ ለምኖ መብላት አልቻሉም። የቆሎ ተማሪ ለምኖ ነው የሚበላው። ሲመሽ ደግሞ የቆሎ ተማሪ ልመና አልተለመደም፣ በቀን ነው የሚሄደው። እና ሲመሽ እንደምንም ዝም ብለው ወደ ሰፈር ጠጋ ብለው አሳድሩን ለማለት እየሞከሩ ሳለ ድንገት አንድ ጓደኛቸው መንገድ ላይ ደከመ፣ ተዝለፍልፎ ወደቀባቸው። ኧረ እባክህን ደርሰናል ሰፈር፣ እንደምንም በርታና እንሂድ ብዬ ለመንኩት አሉ። ቁራሽ እንጀራ ለምንህ አምጥተህ ካላበላኸኝ እኔ ከዚህ አልነሳም አለ። ማታ እኮ ነው እና መንገድ ላይ ነው፣ በቅርብ ርቀት ነው ሰፈር ያለው። ኧረ እባክህን ይሄ ጫካ ነው፣ ጅብም አለ፣ እንደምንም እናዝግመን እንድረስና ምግብ እናገኛለን፣ ልንደርስ ነው፣ አይዞህ እንደምንም ጥርስህን ንከስና እንሂድ። እምቢ አለ፣ ወደቀ ጓደኛቸው። በቃ ሄጄ ጥቂት እንጀራ ለምኜ አመጣለሁ፣ እንግዲህ ራስህን ካሁን እየጠበቅህ ቆየኝ ብለውት ትንሽ ሄዱና ሀሳብ መጣላቸው። ወደ ዋሻው ገብቼ ለምን አላስደነግጠውም ዝም ይባሉና ከሱ በቅርብ ርቀት ወደ ዋሻው ገባ ብለው የጅብ ድምፅ አሰሙት። እየሰማችሁኝ ነው? የምን ድምፅ አሰሙት? የጅብ ድምፅ አሰሙት። እንኳን የተራበ የጠገበ እንደዚህ አይሮጥም አሉ ሲጽፉ እሳቸው። በሮ አገር እያዝልኝ በዛብህ ወንድሜ፣ በዛብህ ነው የሚባሉ ስማቸው። አረ ድረስልኝ እያለ ይጮህ ጀመረ። ልደርስበት አልቻልኩም አሉ እሳቸው ራሳቸው። እና ምንድነው የሆንከው? በኋላ ተመልሼ መጥቼ ምንድነው የሆንከው? እኮ ገና አልደረስኩም ሰፈር። ጅብ ሊበላኝ ለትንሽ ተረፍኩልህ አላቸው። እንዴት እዚህ በዚህ ሰዓት እንዴት መጣች? በቃ እኔ አላውቅም። እርግጠኛ ነህ ግን አንተ አይኑን ብታየው እሳት ይመስላል። የጻፉትን ነው፣ እኔ እያጋነንኩ አይደለም። አይኑ የጋለ ብረት ነው የሚመስለው። ጥርሱንማ ብታየው እንዲህ አፉን ከፍቶ ነው የመጣብኝ ሊውጠኛ አለኛ። ይሄ ሰው የጅብ ድምፅ ሰምቷል፣ የጅብ መልክ ግን አይቷል? አቤት! የሰማውን ግን አየው። በደንብ ስሙኝ። የሰማውን ምን አለው? የሰማችሁት ክፉ ወሬ ይታያችኋል። እዩት፣ እዚህኛም አካባቢ የቀን አምልኮ አለ። አንዳንድ ቤተክርስቲያን የምታስተምረው አይደለም፣ ሾልኮ የገባ የቀን አምልኮ አለ። ቤተክርስቲያን የምታስተምረው በፍጹም ይሄ የቀን አምልኮ በማቴዎስ ወንጌል ምዕራፍ 17 ላይ ሰፋ ያለ ታሪክ አለው። አሁን የምናገረው አይደለም። ያ ከደብረ ታቦር ተራራ ሲወርድ ልጁን ወደ ኢየሱስ ክርስቶስ ይዞት የመጣ አባት ምን ብሎ ነበረ? ጨረቃ በወጣ ጊዜ ልጄን ወደ እሳት ይጥለዋል። ምን በወጣ ጊዜ? ሰይጣን ካላጣው ቀን ጨረቃን ለምን ይጠብቃት ይመስላችኋል? የቀን አምልኮ ለማምጣት። የምን አምልኮ ለማምጣት? አቤት! እኛ ቀናቶቹ የምንባረክባቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ደግሞም የአምላክ እናት ኪዳነ ምሕረትም የምትታሰብበት ቀን አለን እንጂ ጨረቃ ወጣ እንትና ወጣ እንትና በዚህ ገባ እያልን የምንጠቀምበትም የምንጎዳበትም በረከት የምናገኝበት የምናጣበት እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም። ቀናቱ የእግዚአብሔር ናቸው። ቀናቱ የማናቸው? የሰማችሁትን ግን ካመናችሁ ታያላችሁ። ለዚህ ሙያዬ ባይሆንም ጥቂት ካነበብኩት ነግራችሁ ትምህርቱን ልቋጭ። እንዴት ነው ይሄ ከቀኑ ጋር የሚገናኝ? ነጣባጭ ከርዕሳችን ጋር ይገናኛሉ እንዳል ይገናኛል። የስነ ልቡና ሰዎች እዚህ ውስጥ አሁን ማላውቀውን አይደል ትንሽ ያነበብኩ ከተሳሳትኩ የንባቤን ውስጠቱ የኔ አይደለም። ፓልሴቦ የሚባል ነገር አለ አሉ። ፓልሴቦ ምንድነው? ፓልሴቦ ፕልሴቦ ይሉታል። የራሱ ጉዳይ አነባበቡ። ፓልሴቦ ፕልሴቦ የውሸት መድኃኒት ማለት ነው። ምንድነው አልኳችሁ? አቤት! አንዳንዱ ሰው ለራሱ መድኃኒቱን አዞ የሚሄድ ሰው አለ። እኔ መርፌ ካልተወጋው አልድንም። መቼም ነርስና ሐኪም ይሄን ታውቁታላችሁ። በተለይ ገጠር የሚዋጥ ሲሰጠው እኔ መርፌ ካልወጋኝ ሞቼ ከዚህ አልወጣም ይላል። እና እንዲህ የሚሰቃዩ ሐኪሞች አሉ አይደለ? ሌላም በሌላም ኬዝ ብቻ ሰውየው ተመርምሮ ጤነኛ ከሆነ ወይም ደግሞ በሌላ ምክንያት መድኃኒት እንዲሰጠው ሆኖ ካልተገኘ
መድኃኒት ነው ብለው መድኃኒት ያልሆነ ነገር ይሰጡታል። በስመ አብ እጅህ የተባረከ ነው ብሎ ይኸው ተደግፎ ሄዶ በእግሩ እየሮጠ ይመጣል። የታወቀ ነው። አያችሁት? የምናምነውን ህሊናችን ይሆነዋል፣ አይምሯችን ይሆነዋል። የምናምነውን አይምሯችን ምን ይሆናል? አቤት ያሳየናል፣ በበጎም በመጥፎ። የዚህ የፓልሴቦ ተቃራኒ ደግሞ ኖሴቦ ይሉታል። ኖሴቦ ኢፌክት። ይሄ ደግሞ ምንድነው? በምን ምሳሌ ልግለጠው? ለአንድ ሰው መርዝ ነው ብላችሁ መድኃኒት ብትሰጡት፣ ምንድነው ውሃ ብትሰጡት ምን የሚፈጠር ይመስላችኋል? ምን የሚፈጠር ይመስላችኋል? ንጹህ ውሃ ነው። ንጹህ ውሃ፣ የታከመ ውሃ። ግን ብላችሁ ለምሳሌ አጠገቡ ሌላ ሰው በመርዝ ተጎድቶ ተመሳሳዩን መርዝን ካጠጣ ያሉት መስሎ ውሃ ቢሰጡት እንደው ባይሞት እንኳን ለሞት የሚደርስ መዝለፍለፍ ይደርስ ወይ ይሞታል። በዓለም ታሪክ የሆነው ያውቃል። ሰው የእምነት ውጤት ነው። በደንብ ንገሩኝ። ሰው የምን ውጤት ነው? አቤት የእምነት ውጤት ነው። ክርስቶስ አምላካችን ኃጢአተኞችን ካዳነ በኋላ እንደ እምነትሽ ይሁንልሽ፣ እንደ እምነትህ ምን በል ነበር የሚለው። አያችሁት? በእምነታችን ልክ ነው ህይወት የሚመራል። ቀን ጎደለ የምትሉ ሰዎች፣ ክፉ መጣብኝ የምትሉ ሰዎች፣ ከዚያ ቀን ጀምሮ የምትሉ ሰዎች፣ ከዚያ ቀን የጀመረ ክፉ ታሪክ ህሊናችን ላይ ነው። ወይም ደግሞ በእኛ ጉድለት፣ በእኛ ኪሳራ፣ በእኛ አለማመን እንጂ እግዚአብሔር ጎደሎም ሁን ብሎ ሙሉ ሁን ብሎ የፈጠረው ቀን፣ ወር፣ ዓመተ ምህረት የለም። ግን የኛ እምነት ህይወታችንን ወይ ያጣምመዋል ወይ ቀና ያደርገዋል። ለማንኛውም ሰኔ፣ ግንቦት ምናምን የምንለው ለምሳሌ የባህራን ታሪክ ጎደሎ ነው ሙሉ ነው? እስኪ ንገሩ። አሁን ባለፈው ባህራንና አክብራን ጎደሎ ታሪክ ነው ሙሉ ታሪክ ነው ያየነው? መስክሯ። የባህራን ታሪክ ጎደለ ወይስ ሞላ? አቤት እንዴ! በሀብታም ድግስ ተደግስ ለሞት ይሆናል ለተስካር ለቀብር ይሆናል ተብሎ በተደገሰ ድግስ ላይ ሙሽራ ሆነበት እንጂ ክብር ምስጋና ለቅዱስ ሚካኤል ይሁንና በእውነት የቀን ሙሉ ነው ያየነው። የአፎሚያም ታሪክ እንደዛው። ክርስቲያኖች በዚህ ወሩን ሙሉ የምናስባቸው ጻድቃን ሰማዕታት ራሱ እግዚአብሔርን ጨምሮ የሚከብርበት ቀን እንጂ ፀሐይ፣ ጨረቃ፣ ከዋክብት ቀን አጉድለው ቀን ሙሉ አድርገው አያውቁም፣ ሊያደርጉም አይችሉም። ሰው ግን የእምነቱን ይኖራል። ለማንኛውም አሁን እንደ ሕዝቅያስ ቀን ጎሎብን ብለን የምናምን ሰዎች፣ ቀን ከፋብን ብለን የምናምን ሰዎች በራሳችን ጥፋት በራሳችን በደል ቀናችንን አጉድለን ቀናችንን ክፉ አድርገን በራሳችን ሐሳብ ጠማማ ሕይወት የመጣብን ሰዎች ይሄው የሕዝቅያስን ጩኸት የሰማ እግዚአብሔር ስለ ዳዊት ብሎ ነው። ዳዊት ደግሞ ወድቆ የተነሳ ሰው ነው። በድሎ ከበደሉ እግዚአብሔር በንስሐ ያጠበው ሰው ነው። ያልበደለች የእግዚአብሔር እናት የሆነች ከቅዱሳን መላእክት ከጻድቃን ከሰማዕታት የከበረች የእኛ እናት ድንግል ማርያም ደግሞ ጎደሎ ቀናችንን ሙሉ ታደርግልናለች። እመቤታችን ድንግል ማርያም የኛ የጉድለታችን ሙላት ናት። የኛ የጉድለታችን ምናችን ናት አልኳችሁ? ለዚህ ምስክራችን የዶኪማስ ጓዳ ነው። በዚህ ጊዜን አላጠፋም። የዶኪማስ ምንድን ነው? አቤት ይሄው የምታውቁት ነው። በነገራችን ላይ ዶኪማስ ሲባል እንደው ብዙ ሰው የሚያስበው ይሄ ውሃውን ወይን አደረገ ጠጅ ጠጣ። የለም፣ የጠጁን ጉዳይ እርሱት፣ የወይኑን ጉዳይ እርሱት። ክርስቲያኖች ማን ነግሯት ወይን አለቀባቸው አለች የሚለውን አስቡት። ማን ነገራት ለኪዳነ ምህረት? እስኪ ንገሩ ክርስቲያኖች፣ ማን ነገራት? አቤት በድንግል ማርያም በራሷ በኪዳነ ምህረት አፋችሁ እስኪ አንቀሳቅሱት። ማን ነገራት? አቤት ይኸውላችሁ የእኛ እናት ኪዳነ ምህረት እዚህ መታችሁ አልቅሳችሁ አይደለም፣
ቃል አውጥታችሁ ተናግራችሁ አይደለም። የዶኪማስን ጉድለት ያወቀችው ፊቱን አይታ ነው። ምኑን አይታ? እንዲያው ሄዳ የወይን ጋኖችን አይታም አይደለም። አረ እንዲያው ወይናችን አለቀ ብሎ ሹክ ያላት ሰው ኖሮ አይደለም። ፊታቸውን አይታ ጓዳቸውን አወቀች። እስኪ አብራችሁ ይበሉ። ምን አይታ ምን አወቀች? አቤት! አሁን እናንተ የሆነ ባለስልጣን ቤት ብትሄዱ ብትገቡ እና ግቡ ተብላችሁ ችግራችሁን ተናገሩ ስትባሉ ዝም ብላችሁ ብትቀመጡ፣ ምን ልታዘዝ ጌታዬ፣ ምን ልታዘዝ እመቤቴ ቢላችሁ ባለስልጣኑ ዝም ብላችሁ ብትቀመጡ ችግራችሁን ይፈታል የከተማው ባለስልጣን? መፍታት አይደለም፣ ይገባዋል። መጀመሪያ ለምን እንደሄዳችሁ ለምን እሱ ቢሮ እንደገባችሁ ያውቃል አያውቅም? ዝምታን ምን ስለማያውቅ የኪዳነ ምህረት ቤት ግን ይሄው የዶኪማስ ቤት ምስክራችን ነው። ዝም ብለው የሚያደርጉትን አጥተው ተስፋ ለቆረጡ ሰዎች አፈርን፣ ያለ አቅማችን ብዙ ሰው ጠርተን ደግሰን በከተማው መሳቂያ ሆን ብለው መሳለቂያ ሆን ብለው ማፈር ለጀመሩት ለነዚያ የሰርግ ደጋሾች ፊታቸውን አይታ ጎደሏቸውን ያወቀች የእኛ እናት ኪዳነ ምህረት እኮ ናት። ክርስቲያኖች አሁን ይህች እናት ድንግል ማርያም የጉድለታችን ሙላት ናት። የጉድለታችን ምንድናት አልኳችሁ? ጨርሳለሁ ስል የኔ ነገር አንዳንድ ጊዜ ይሄ አውደ ምሕረት እኮ የአውደ ምሕረት አትሮንስና የፖለቲካ ስልጣን በነገራችን ላይ ሲቆይ ነው የሚጥመው መሰለኝ። መጀመሪያ ዝም 30 ደቂቃ ብሎ ጋር ከዛ አረ በቃ ሲባል ነው ብዙ ጊዜ መምህር የሚወርድ አይታችኋል አይደል? በጆሮአችን አረ ወረድ ይበቃል ነው እና ሲቆይ መሰለኝ። ለማንኛውም እስቲ ምን እያልኩ ነው? ሁለት ነገር ልናገር ብዬ ነው። ኪዳነ ምህረት ብዙ ጊዜ የማንናገረው የአድዋ ታሪክ ላይ አንድ ታሪክ ጸሐፊ ያሉ በጣም የኢትዮጵያን ታሪክ የሚጽፉ የቅዱስ ጊዮርጊስን ብቻ ነው ታምር ነው እኛ የምንናገረው፣ የኪዳነ ምህረትን ታምር አልተናገርንም ይላሉ እኒህ ታሪክ ጸሐፊ። ኪዳነ ምህረት ምን አደረገች? እስኪ በአድዋ በዛ በየካቲት 16 ጠላት ከ23 በፊት የካቲት 23 በፊት ዝግጅት እያደረገ ነበር። ጠላት ምን እያደረገ ነበረ? እና እዚህ ትግራይ ውስጥ ኪዳነ ምህረት የሚባል አካባቢ አለ፣ በቤተ ክርስቲያን የሚጠራ ምን የሚባል አካባቢ አልኳችሁ? ከሁለት አቅጣጫ ሰላዮች ካርታ ስለው እዚህ ቦታ ላይ እንገናኝና የሚደረገውን እናደርጋለን፣ ስለላውን አከናውነን ጦሩ የት እንዳለ ምን አቅም እንዳለው መሳሪያ እንደያዘ ዝግጅቱን አይተን እንመለሳለን ብለው ከሁለት አቅጣጫ የጣሊያን ሰራዊት መጥተው ነበረ፣ ወደ መሃል ሀገር ማለት ነው። ካርታውን አውጥተዋል። ሁለቱም ከተለያየ አቅጣጫ ነው የሚመጡት እና በሰዓቱ ሲደርሱ ቦታው ላይ በካርታው መሰረት ኪዳነ ምህረት ይላል። ጠየቁ፣ ኪዳነ ምህረት ማለት ይሄ ነው እንዴ አሉ። አይደለም፣ የ2 ሰዓት መንገድ ይቀራቸዋል፣ በዚህ ሂዱ አሏቸው። ሄዱ። እነዚያኞችም በተባለው በካርታው ላይ አንብበው ደረሱ። ይሄ ነው እንዴ ኪዳነ ምህረት? አይ እንደዚህ 2 ሰዓት። እነዚያም በሌላ መንገድ ሄደው ጠላት ከኢትዮጵያ ያለውን ትጥቅ እንዳያይ፣ ከኢትዮጵያ በኩል ያለውን ዝግጅት እንዳያይ አይኑ ጨለማ ጉልበቱ ቄጤማ የሆነው በኪዳነ ምህረት ዕለት ነው። የሚገርማችሁ ቅድስት ኪዳነ ምህረት ሀገር ጠብቃለች እያልኳችሁ ነው። ይሄንን ከታምረ ማርያም ልንጽፈው ይገባ ነበር ይላሉ ታሪክ ጸሐፊ። አልተጻፈም። ለማንኛውም የአስራት ሀገሯን ድንግል ማርያምን ጠብቃለች። ገበዘ ኢትዮጵያ የምንለው ቅዱስ ጊዮርጊስ ብቻ አይደለም፣ እማምላክ ኪዳነ ምህረት ኢትዮጵያን ጠብቃለች። ሀገራችንን የጠበቀች ድንግል ማርያም የሞተውን የዳዊትን ስም ጠርቶ እግዚአብሔር አምላክ ይህችን ከተማ ድናት ዘንድ እጋርዳታለሁ እንዳለ የእናቱን ስም የኪዳነ ምህረትን የድንግል ማርያምን ስም ጠርተን ተማጽነን ሀገራችን ኢትዮጵያን ይምርልን ዘንድ እኛን ይምርልን ዘንድ ጉድለታችንን ይሞላ ዘንድ ቅዱስ ፈቃዱ ይሁንልን። እስኪ መጨረሻ አብረን እንበለው። ስለ እኔ በሉ እስኪ፣ ስለ ባሪያዬ ስለ ዳዊት ይህችን ከተማ
አድናት ዘንድ እጋርዳታለሁ። ስለ ዳዊት ብሎ የይሁዳን ከተማ ከጋረደ ስለ ኪዳነ ምሕረት ብሎ እኛን ከመከራ ሁሉ ይጋርደን። ስለ ዳዊት ብሎ የይሁዳን ሕዝብና የይሁዳን ከተማ ከጋረደ ስለ እናቱ ስለ ወላዲተ አምላክ ብሎ ደግሞ ኢትዮጵያን ይጋርድልን። የደም ደመና ርቆ የጦርነት ጋሻ ድምፅ ርቆ የዝማሬ ድምፅ እንዲያው ተውት ከነ ልዩነታችን የአዛን ድምፅ እየሰማን የምንኖርባትን ኢትዮጵያ እግዚአብሔር ያምጣልን። የጥይት ድምፅ ይጥፋብልን እንጂ የቅዳሴው የአዛኑ ድምፅ አያጣላም። ይሄ ፖለቲካ የፈጠረው ጠብ ነው። ሃይማኖቶች የፈጠሩት አይደለም። እግዚአብሔር በአንድ ምድር ላይ እያኖረን ለእግዚአብሔር ገዳይና ሟች አንሆንም። እኛ ግን በሃይማኖት ላይ ሌሎች እጆች ሲገቡ ሁሉም ክፉ ይሆናል። ለማንኛውም ስለ ዳዊት ብሎ እግዚአብሔር ይሁዳን ጋርዷል፣ ሕዝቅያስን ጋርዷል። ስለ እናቱ ስለ ድንግል ማርያም ብሎ ዳግመኛ ሕዝባችንን እኛን ሕይወታችንን ይጋርድልን። ስብሐት ለእግዚአብሔር።